የዩኒቨርስ ታላቅ ሚስጥር ባዕዳን ፍጥረታትና የሰው ልጅ ዕጣ ፋንታ። ማታ ማታ ከከተማ ጫጫታና መብራት ወጣ ብለን ወደ ሰማይ ቀና ብለን ስንመለከት የሚሰማን ስሜት ድብልቅልቅ ያለ ነው። በአንድ በኩል የሰማዩ ውበትና የከዋክብት ብልጫ ይማርከናል። በሌላ በኩል ግን ሰፊና ጥቁር ጠፈር በውስጡ የያዘው ታላቅ የዝምታ ሚስጥር ያስፈራናል። ለሺህ ዓመታት የሰው ልጅ ወደ ሰማይ እያየ ጠይቋል፣ ተመራምሯል፣ ተጨንቋል። ሁልጊዜ ከአእምሯችን የማይጠፋው የሰው ልጅ ታሪክ በሙሉ ሊቀይር የሚችል ትልቅ ጥያቄ ነው። በዚህ ድንበር በሌለው ሰፊ አጽናፈ ዓለም ውስጥ እኛ የሰው ልጆችን ብቻችንን ወይስ እዚያ ማዶኛ የሚመስሉ ወይ ከእኛ የላቁ ሌሎች ሕይወት ያላቸው ፍጥረታት አሉ የሚለው ነው። ይህ ጥያቄ የሳይንስ ልበወለድ ፊልሞች ወይ የቅዠት ታሪኮች ብቻ አይደሉም። ይህ የዘመናችን ትልቁ የሳይንስ የፊዚክስ እና የፍልስፍና ጥያቄ ነው። ዛሬ በዚህ ቪዲዮ ውስጥ ሳይንቲስቶች፣ ጠፈርተኞችና ፈላስፎች ለዘመናት ጭንቅላት ያሳጣውን የባዕድ ፍጥረታት ወይ የኤሊየኖች ሚስጥር በጥልቀት እንፈትሻለን። ነገሩን ለመረዳት መጀመሪያ ከአካባቢያችን እንነሳ። እኛ የምንኖርበት ምድር ሚልኪ ዌይ የሚባለው ጋላክሲ ውስጥ ትገኛለች። በእኛ ጋላክሲ ውስጥ ብቻ ከ200 ቢሊዮን እስከ 400 ቢሊዮን የሚደርሱ ከዋክብት አሉ። እነዚህ ሁሉ ከዋክብት እያንዳንዳቸው እንደኛ ፀሐይ አድርጋችሁ አስባል። እያንዳንዱ ፀሐይ ደግሞ የራሱ የሆነ ፕላኔቶች አሉ። ሳይንቲስቶች በቅርቡ ጊዜ ባደረጉት ጥናት ከነዚህ በቢሊዮን የሚቆጠሩ ከዋክብት ውስጥ ቢያንስ 20 በመቶ የሚሆን እንደኛ ምድር ለሕይወት ምቹ በሆነ ርቀት ላይ የሚገኙ ፕላኔቶች አላቸው። ይህ ማለት ውሃ ፍሳሽ ሆኖ ሊገኝባቸው የሚችል የአየር ንብረታቸው በጣም የማይበርድና የማይቀዘቅዝ ፕላኔቶች ማለት ነው። ይህ ቁጥር በአንድ ጋላክሲ ውስጥ ብቻ ያለ ነው። አጽናፈ ዓለም ዩኒቨርስ ውስጥ ደግሞ ከ2 ትሪሊዮን በላይ ጋላክሲ አሉ። ቁጥሮችን አንድ ላይ እናሰላቸው በጠፈር ውስጥ ያሉት የፕላኔቶች ብዛት በምድር ላይ ካሉ የአሸዋ ቅንጣቶች ሁሉ ይበልጣል። ታዲያ ይህንን ሁሉ ግዙፍ ቁጥር ካየን በኋላ ሕይወት በምድር ብቻ ላይ የተፈጠረው ብሎ ማሰብ አመክንዮአዊ ይሆን? የመኖራችንን እድል ከ100% በላይ ይመስላል። ነገር ግን እውነታው ሌላ ነው። እስካሁን ድረስ ከአንድም ፕላኔት ወይም ከኮከብ የተላከ አስተማማኝ የሆነ ምልክት አላገኘንም። ጠፈር ጭር ያለና በጭንቀት የተዋጠ ነው። ይህ ግጭት ነው እንግዲህ ሳይንቲስቶችን ግራ ያጋባው የፌርማ ፓራዶክስና የታላቁ ዝምታ ሚስጥር። ይህንን በቁጥሮች የመኖራቸው እድል ከፍተኛ መሆኑንና በተግባር ግን ምንም አለመገኘታቸው ግጭት የፊዚክስ ሊቃውንት የፌርሚ ፓራዶክስ ይሉታል። ታሪኩ እንዲህ ነው። በአውሮፓውያን አቆጣጠር በ1950 ታዋቂው የኒውክሌር ፊዚክስ ሊቅ ኤንሪኮ ፌርሚ ከባልደረቦቹ ጋር ምሳ እየበላ ሳለ ኤሊየኖችን ስለ ጠፈር ስልጣኔ ያወሩ ነበር። ፌርሚ በድንገት የሐሳቡ ስሌቶች በአእምሮ ከሳለ በኋላ ጓደኞቹ እንዲህ ሲል ጠየቃቸው፣ ታዲያ ሁሉም የት አሉ? ዌር ኢዝ ኤቭሪባዲ? የፌርሚ ጥያቄ በጣም ቀላል ግን ጥልቅ ነበር። የዩኒቨርስ ከተፈጠረ 13.8 ቢሊዮን ዓመታት ሆኖበታል። የእኛ ምድር ከተፈጠረች ግን 4.5 ቢሊዮን ዓመት ብቻ ነው። ይህ ማለት ከእኛ የቢሊዮን ዓመታት ዕድሜ የሚቀድሙ ፕላኔቶች አሉ ማለት ነው። በእነዚህ ፕላኔቶች ላይ ሕይወት ተፈጥሮ ከነበረች የእነሱ ቴክኖሎጂ በእኛ በቢሊዮን ዓመታት የበለጠ መሆን ነበረበት። እኛ የሰው ልጆችን ሮኬት መስራት ከጀመርን ገና 100 ዓመት እንኳን አልሞላንም። ነገር ግን ማርስ ላይ መንኮራኩርን ልከናል። ከፀሐይ ስርዓት ውጭ ያሉ ቦታዎችን መመርመር ጀምረናል። እስታስቡ አንድ ስልጣኔ ከኛ ከ1 ሚሊዮን ዓመታት ብቻ ቢቀድም ሙሉ ጋላክሲውን በቀኝ ግዛት መያዝ፣ ከኮከብ ወደ ኮከብ መጓዝ የሚችል ቴክኖሎጂ መገንባት ለነሱ በጣም ቀላል ይሆን ነበር። ጋላክሲያችን ሚልኪ ዌይ ከአንድ ጫፍ እስከ ሌላው ጫፍ ለመጓዝ በብርሃን ፍጥነት እንኳን ቢሆን ጥቂት ሚሊዮን ዓመታት ብቻ ነው የሚፈጀው። ይህ ደግሞ በጠፈር ዕድሜ ሲሰላ በጣም አጭር ጊዜ ነው። ስለዚህ ከኛ በፊት የሰለጠኑ ፍጥረታት ካሉ አሁን የቦታውን የነሱ መንኮራኩሮች፣ ሳተላይቶች ወይም የሬዲዮ ሞገዶች በሙሉ መሞላት ነበረባቸው። ምድራችንን አስቀድመን ሊጎበኛት ይገባ ነበር። ነገር ግን ሰማዩ ዝም ብሏል። የሬዲዮ ቴሌስኮፓችን ወደ ጠፈር ቢያቀስሩ ምንም የሚሰማ ነገር የለም። ይህ ታላቅ ዝምታ the great silence ይባላል። ታዲያ ለምንድን ነው ዝምታው የሰፈነው? ሳይንቲስቶች ለዚህ ጥያቄ መልስ ለመስጠት የተለያየ አስገራሚ ግምቶች ያስቀምጣል።
አንደኛው በጣም ታዋቂው ግምት ታላቅ ማጣሪያ ዘ ግሬት ፊልተር ይባላል። ይህ ቲዮሪ እንደሚለው በማንኛውም ፕላኔት ላይ ህይወት ተፈጥሮ ወደ ላቀ ቴክኖሎጂ እና የጠፈር ጉዞ ደረጃ ከመድረሱ በፊት ህይወትን ሙሉ በሙሉ የሚያጠፋ አንድ ትልቅ የተፈጥሮ ወይ የሰው ሰራሽ አጥር ማጣሪያ አለ። ይህ ማጣሪያ የት ነው ያለው? እኛ አልፈነዋል ወይስ ገና ከፊታችን ይጠብቀናል? ህይወት መፈጠሩ ራሱ በጣም ከባድ ሊሆን ይችላል። ምናልባትም ከአንድ ሲንግል ሴል ተነስቶ ብዙ ሴል ያላቸው ውስብስብ ፍጥረታት መሆን ራሱ ታላቅ ማጣሪያ ሊሆን ይችላል። ይህ ከሆነ ማጣሪያው አልፈነዋል ማለት ነው። በጠፈር ውስጥ እኛ ብቻችን ነን። ነገር ግን ታላቁ ማጣሪያ ከፊታችን የሚጠብቀን ከሆነስ? ይህም ማለት አንድ ስልጣኔ በጣም ሲሰለጥን የኒውክሌር ጦርነት ፈጥሮ ራሱን ያጠፋል፣ ወይም አርቲፊሻል ኢንቴሊጀንስ ኤአይ ፈጥሮ ራሱን ይደመስሳል፣ ወይም ደግሞ የአየር ንብረትን ለውጥ አምጥቶ ይጠፋል። ኤሊየኖቹ ጠፈር ላይ ያልታዩት የጠፈር ጉዞ ሳይጀምሩ በራሳቸው ስህተት ስለጠፉ ሊሆን ይችላል። ይህ ከሆነ የሰው ልጅ የወደፊት እጣ ፈንታም በጣም አስፈሪ ይሆናል። የስልጣኔ ደረጃዎችና የዳይሰን ስፌር። ለባዕዳን ፍጥረታት ስናስብ የእነሱን የቴክኖሎጂ ደረጃ እንዴት ነው የምንለካ? እንደ አውሮፓውያን አቆጣጠር በ1964 ኒውክሌር ካርዲሽን የተባለ የሩሲያን ስነ ከዋክብት ተመራማሪ በጠፈር ውስጥ ሊኖር የሚችሉ ስልጣኔዎች በቴክኖሎጂ በሚጠቀሙ ኃይል ኢነርጂ በመጠን የሚመዘን አንድ መስፈርት አወጣ። ይህ መስፈርት የካርዲሽያን ሲቪል ይባላል። በዚህ ስኬል መሰረት 3 ዋና ዋና የስልጣኔ ደረጃዎች አሉ። ደረጃ 1 ስልጣኔ ታይፕ 1 ሲቪላይዜሽን። ይህ ስልጣኔ በፕላኔት ላይ ያለውን ሙሉ ኃይል የፀሐይ ብርሃን፣ ንፋስ፣ እሳተ ገሞራ፣ ማዕበል በአግባቡ ተቆጣጥሮ መጠቀም የሚችል ነው። እኛ የሰው ልጆች አሁን ባለንበት ደረጃ ገና ደረጃ ባለቤት አልሆንም። ሳይንቲስቱ ካርለስ ሳገን እንዳሰላው የሰው ልጅን አሁን ያለበት ደረጃ 0.3 አካባቢ ነው። የፕላኔቶች ሙሉ ኃይል ለመጠቀም ገና ከ100 እስከ 200 ዓመታት ይፈጅብናል። ደረጃ 2 ስልጣኔ ታይፕ 2 ሲቪላይዜሽን። ይህ ስልጣኔ ደግሞ ከራሱ ፕላኔት አልፎ የኮከብን የፀሐይ ሙሉ ኃይል መቆጣጠር መጠቀም የሚችል ነው። ይህንን ለማድረግ ዳይሰን ስፌር የተባለ ግዙፍ ሜጋ ስትራክቸር ይገነባል። ዳይሰን ስፌር ማለት በአንድ ፀሐይ ዙሪያ የሚገነባ የፀሐይን ሙሉ በብርሃን ኃይል ወደ ፕላኔት የሚልክ ግዙፉ የሶላር ፓነል ስብስብ ማለት ነው። እንዲህ አይነት ስልጣኔ ያላቸው ፍጥረት ሙሉ በሙሉ የማይታመን ቴክኖሎጂ ይኖርባቸዋል። ደረጃ 3 ስልጣኔ ታይፕ 3 ሲቪላይዜሽን። ይህ ደግሞ የመጨረሻው ግዙፉ ደረጃ ነው። ይህ ስልጣኔ በአንድ ጋላክሲ ውስጥ ያሉትን በቢሊዮን የሚቆጠሩ የከዋክብት ኃይል በሙሉ መቆጣጠርና መጠቀም የሚችል ነው። በጋላክሲ ውስጥ ካሉ ፕላኔቶች ሁሉ መረጃ መሰብሰብና መጓዝ የሚችል አማልክት የሚመስሉ ፍጥረታት ናቸው። ታዲያ በጠፈር ውስጥ የደረጃ 2 ወይም የደረጃ 3 ስልጣኔ ያላቸው ፍጥረታት ካሉ እኛ ለማግኘት ለምን አልፈለጉም? እዚህ ጋር ነው ሌላ አስገራሚ ቲዎሪ የሚመጣው። እሱም የመካነ እንስሳት ግምት ዘዙ ሃይፖቴሲስ ይባላል። ይህ ሀሳብ እንደሚለው ኤሊየኖችን እኛ ያውቁናል። ምድራችን እኛ የሰው ልጆችን የሩቅ ሆኖ ይመለከቱናል። ነገር ግን እኛ ገና ስላልበሰልን ቴክኖሎጂያችን ደካማ ስለሆነና የጠፈር ህግጋቶች ስላልተረዳን የእነሱን መኖር በመግለጽ የሰውን ልጅ ባህልና እድገት ማናጋት አይፈልጉም። ይህ ልክ እኛ ጫካ ውስጥ ያሉ የዱር እንስሳት ከሩቅ ሆነን በካሜራ እንደምንመለከታቸው ህይወታቸው እንደማንቀላቀልባቸው ሁሉ እነሱም እኛ እንደ መካነ እንስሳት ከሩቅ ሆነው በዝምታ ይታዘቡ ነው። ሌላ ደግሞ የጨለማው ጫካ ቲዮሪ ዘ ዳርክ ፎረስት ቲዮሪ ነው። ይህ ደግሞ በጣም አስፈሪ ግምት ነው። ዩኒቨርስን ልክ እንደ አንድ ጨለማ ጫካ አድርጋችሁ አስቡ። በጫካ ውስጥ ብዙ አዳኞች አሉ። እያንዳንዱ አዳኝ በጫካ ውስጥ ሌላ አውሬ ወይም ጠላት እንዳለ ያውቃል። ስለዚህ ራሱን ለመጠበቅ ሲል በጣም በዝምታ በጥንቃቄ ይጓዛል። በጫካ ውስጥ አንድ ድምፅ ወይ የእሳት ጭላንጭል ካየ ያ ድምፅ በመጣበት ቦታ የሚያየውን ያጠፋዋል። ምክንያቱም እሱ ከመጥፋቱ በፊት ቀድሞ ማጥፋት እንዳለበት ያምን። በዚህ ቲዎሪ መሰረት በጠፈር ውስጥ ያሉ ስልጣኔዎች ሁሉ ራሳቸው ለመደበቅ ሲሉ ዝምታው መርጠዋል። እኛ የሰው ልጆች ግን ማንን ሳናውቅ ወደ ጠፈር የተለያዩ የሬዲዮ ሞገዶች ምልክቶችን እንልካለን። ይህ ማለት በጨለማው ጫካ ውስጥ
ጮህ ብሎ እንደመጮህ ነው። አንድ ቀን አንድ ጨካኝ አዳኝ ድምፃችንን ሰምቶ ሊያጠፋን ይችላል የሚል ስጋት አለ። ኤሊኖች መጥተው ያውቃሉ? እስካሁን ያወራነው ስለ ሳይንሳዊ ስለ ጠፈር ምርምር ዝምታ ነው። ነገር ግን በምድር ላይ ስላሉት ታሪኮች ምን እንላለን? በታሪክ ውስጥ በተለይም ባለፉት 80 ዓመታት ውስጥ በርካታ ሰዎች በሰማይ ላይ የሚበሩና ምንነታቸው የማይታወቁ ነገሮች ዩፎ ወይ እስካሁን በሳይንስ ቋንቋ UAPs አንአይደንቲፋይድ አኖማሉስ ፌኖሜኖን ማየታቸው ተናግረዋል። የአሜሪካ መከላከያ ሚኒስቴር ፔንታጎን ሳይቀር በቅርብ ዓመታት ውስጥ ይፋ ያደረጋቸው የቪዲዮ ምስክሮች አሉ። የጦር አውሮፕላን አብራሪዎችን በራዳር በካሜራ የቀረጿቸው የአየር በራሪ ሕግን የሚጥስ ያለምንም ሞተር ክንፍን በከፍተኛ ፍጥነት የሚበሩ ባህር ውስጥ የሚገቡ ነገሮች ታይተዋል። እነዚህ ነገሮች ምንድን ናቸው? ከሌላ ፕላኔት የመጡ የኤሊያን መንኮራኩሮች ናቸው ወይስ የአሜሪካ ወይ የሌሎች ሀገራት ምስጢራዊ የቴክኖሎጂ ውጤቶች ናቸው? ሳይንሱን እስካሁን ይፋዊ 100% እርግጠኛ የሆነ ማስረጃ አልሰጠበትም። ከዚህ ባለፈ ደግሞ ወደ ጥንት ታሪክ ስንሄድ በአንዳንድ የጥንት ስልጣኔዎች ዘንድ ለምሳሌ በግብፅ ፒራሚዶች፣ በባቢል ታሪክ፣ የደቡብ አሜሪካ የኢንካ ስልጣኔዎች ላይ የሚገኙ ምስሎችና ቅርጻ ቅርጾች ልክ እንደ ዛሬው ዘመን ጠፈርተኞች ልብስ የለበሱ ፍጥረታት ያሳያሉ። አንዳንዶች የጥንት ኤሊኖች አንሸንት ኤሊኖች ወደ ምድር መጥተው የሰው ልጅን ረድተዋል፣ ስልጣኔን አስተምረዋል ይላሉ። ነገር ግን አብዛኞቹ የታሪክ ተመራማሪዎች ይህንን ሀሳብ አይቀበሉትም። ምክንያቱም የሰው ልጅ የራሱ የሆነ ጥበብ፣ እውቀትና ችሎታ ኑሮት የራሳቸውን ድንቅ ስራዎች ዋጋ የሚያሳንስ ግምት ስለሆነ ነው። የሰው ልጅ ያለ የኤሊኖች እርዳታን ፒራሚዶችን፣ ታላላቅ ጥንታዊ ቅርሶችን የመስራት ብቃት ነበረው ብለው ያምናሉ። ይሁንና የሳይንስ ሊቃውንት አሁንም ፍለጋቸውን አላቆሙም። አሁን ባለንበት ዘመን ጄምስ ዌብ ስፔስ ቴሌስኮፕ ያሉ እጅግ በጣም የላቁ የጠፈር ቴሌስኮፖች አሉ። እነዚህ ቴሌስኮፖች በጣም ሩቅ ባሉ ፕላኔቶች ላይ ያሉትን ጋዞች መመርመር ይችላል። ለምሳሌ በአንድ ፕላኔት አየር ውስጥ ኦክሲጅን፣ ሚቴን ወይም የውሃ እነት ካለ እዚያ ፕላኔት ላይ ህይወት የመኖር እድል በጣም ከፍተኛ ነው። ሳይንቲስቶች አሁን እየፈለጉ ያሉትን የግድ ትልልቅ መንኮራኩሮች ያላቸውን ኤሊያኖች ብቻ አይደለም፣ በአጉሊ መነጽር ብቻ የሚታዩ ባክቴሪያዎችና ትናንሽ ህይወት ያላቸው ፍጥረትን ማይክሮባል ላይፍ ጭምር ነው። ማርስ ላይ ወይም ጁፒተር፣ ሳተርን በሚባሉ ፕላኔቶች ጨረቃዎች ላይ ለምሳሌ ዩሮፓና ኤንሴላደስ በተባለ የውሃ በረዶ ባለባቸው ጨረቃዎች ላይ ህይወትን ሊኖር ይችላል ተብሎ ይታመናል። እዚያ ቦታዎች ላይ አንዲት ትንሽ ባክቴሪያ እንኳን ከተገኘች ህይወት በምድር ላይ ብቻ ሳይሆን በጠፈር ሙሉ ውስጥ በማንኛው ቦታ ሊፈጠር እንደሚችል ትልቅ ማረጋገጫ ይሆናል። የሰው ልጅ የወደፊት ዕጣ። ታዋቂው የሳይንስ ልበወለድ ጸሐፊ አርተር ሲ ክላርክስ በአንድ ወቅት ስለ ባዕዳን ፍጥረታት ሲናገር እንዲህ ብሎ ነበር። በዚህ ሰፊ አጥናፈ ዓለም ውስጥ እኛ ብቻችን ነን፣ ወይም ደግሞ ሌሎችን ፍጥረታት አሉ። ሁሉንም ግምቶች እኩል ያስፈራሉ። እስቲ ስለዚህ ሀሳብ በጥልቀት እናስብ። በመጀመሪያ ግምት መሰረት እኛ በዚህ ሰፊ ዩኒቨርስ ውስጥ ብቻችን ከሆን ይህ ማለት የሰው ልጅ እጅግ በጣም ልዩና ውድ ፍጥረት ነው ማለት ነው። ዩኒቨርስ ራሱን የሚታይበትና የሚታወቅበት ብቸኛው አይን እኛ ነን ማለት ነው። በቢሊዮን የሚቆጠሩ ጋላክሲዎች፣ ከዋክብቶች ቢኖሩም በውስጣቸው ፍቅር፣ ስሜትን፣ ሳይንስን፣ ጥበብን ሊረዳ የሚችል አእምሮ ያለው እኛ ጋር ብቻ ነው ማለት ነው። ይህ ትልቅ ክብር ቢሆንም ታላቅ ኃላፊነት አለው። እኛ ራሳችን በጦርነት ወይ በተፈጥሮ አደጋ ካጠፋን የዩኒቨርስ ብቸኛው የህይወት ጭላንጭል አብሮ ይጠፋል ማለት ነው። በሁለቱም ግምት መሰረት ደግሞ እዚያ ማዶ ሌሎችን ፍጥረታት ካሉ ይህ ደግሞ የእኛን ማንነት ቦታ ላይ ሙሉ በሙሉ ይቀይረዋል። እኛ በምድር ላይ የምናደርጋቸው ጦርነቶች፣ በድንበር ግጭቶችና የዘር ልዩነቶች ምን ያህል ትናንሽ ትርጉም ያላቸው መሆናቸው እንረዳለን። ከእኛ የላቀ ስልጣኔ ካለው አካል ጋር ስንገናኝ እኛ የሰው ልጆች ሁላችንም አንድ መሆናችንና በአንድ ትንሽ ሰላማዊ ፕላኔት ላይ የመኖራችን ወንድማማችነትን መሆናችን እንረዳለን። የሰው ልጅ ፍለጋውን መቼም አያቆም። ወደ ጠፈር ሮኬቶች መላክን፣ ምልክቶች መቅረጻቸውንና ሰማዩን በትዕግስት መመልከታቸውን እንቀጥላለን። ምናልባት ነገ፣ ምናልባት ከብዙ 100 ዓመታት በኋላ ወይም ደግሞ በዚህ ቪዲዮ ማብቂያ ላይ ያ ታላቅ የጠፈር ዝምታ ይሰበር ይሆናል። መልሱ ምንም ይሁን ምን የሰው ልጅ ታሪክ እና አስተሳሰብ ለዘላለም የሚቀይር ይሆናል። የዛሬው ጥልቅ የጠፈር ጉዟችን ስለ ባዕዳን ፍጥረታት የነበሩ ትንታኔ በዚህ ይጠናቀቃል።
እናንተስ ምን ታስባላችሁ? በዚህ ሰፊ አጽናፈ ዓለም ውስጥ እኛ ብቻችን ነን ወይስ ሌሎችም ፍጥረታት አሉ? የትኛው ቲዎሪ ይበልጥ አመኑበት? ታላቁ ማጣሪያ ወይስ የመካነ እንስሳት ግምት? ሐሳባችሁ አስተያየታችሁን ከታች ባለው የኮሜንት መስጫ ቦታ ላይ አስቀምጡልኝ። ይህንን ረጅም ቪዲዮ ከወደዳችሁ ላይክ ማድረጋችሁ፣ ለጓደኞቻችሁ ማጋራትን እና አዳዲስ ማራኪ ታሪኮችን፣ ሳይንሳዊ ትንታኔ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ አትርሱ። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስከምንገናኝ ድረስ ሰላም ሁኑ። ሁልጊዜ መመራመርና ወደ ሰማይ መመልከት አታቁሙ።